በየቀኑ ጠዋት በሚሊዮን የሚቆጠሩ ሰዎች ከእንቅልፋቸው ሲነቁ መጀመሪያ የሚያደርጉት ነገር ቢኖር መስታወት ፊት ቆመው ይህ ሆዴ ጋ የተከማቸው ቦርጭ ለምን ሊጠፋልኝ አልቻለም ብለው ራሳቸውን መጠየቅ ነው። ብዙዎቻችሁ ስፖርት ሰራላችሁ፣ የምግብ መጠናችሁን ቀንሳችኋል፣ ያልሞከራችሁት ነገር የለም። ነገር ግን የሆድ ስብ አሁንም ባለበት ነው። እዚህ ጋር አብዛኛው ሰው የማይረዳው አንድ ትልቅ ሚስጥር አለ። የሆድ ስብ ጉዳይ ከምንወስደው የካሎሪ መጠን ጋር ብቻ የተያያዘ አይደለም። ይልቁንም በሰውነታችን ውስጥ ከሚከሰቱ መቆጣቶች ወይም ኢንፍላሜሽን፣ ከጭንቀት ሆርሞን ወይም የኮርቲሶል መናወጥ፣ ከኢንሱሊን መቋቋም ወይም ኢንሱሊን ሬዚስታንስ እንዲሁም ዘገምተኛ የሜታቦሊዝም ስርዓት ጋር የተያያዘ ነው። ለዚህ ችግር መፍትሄው ደግሞ የሚጀምረው ልክ ከእንቅልፋችሁ እንደነቃችሁ ነው። ቁርስ ከመብላታችሁ፣ ቡና ከመጠጣታችሁ ወይም ማንኛውንም ነገር ከማድረጋችሁ በፊት መጀመሪያ አንድ አስፈላጊ እውነታ እንረዳ። በሰውነታችን ውስጥ የሚገኝ ስብ ሁሉም እኩል አይደሉም። በተለይ በሆድ አካባቢና በውስጥ አካሎቻችን ዙሪያ የሚከማቸው ስብ ቪሴራል ፋት ይባላል። ይህ ስብ ዝም ብሎ የሚቀመጥ ሳይሆን በየቀኑ ወደ ደም ዝውውራችን ውስጥ ጎጂ የሆኑ መርዞችን የሚረጭ እጅግ አደገኛ የስብ አይነት ነው። የሆድ ስብ ለልብ ህመም፣ ለስኳር በሽታና ለሆርሞን መዛባት ቀጥተኛ ምክንያት የሚሆነውም ለዚህ ነው። የሚያበሳጨው ነገር ደግሞ ሰውነታችን ስብ ማከማቸት ሲጀምር መጀመሪያ ሆዳችን ላይ ያከማቻል። ማቃጠል ሲጀምር ደግሞ መጨረሻ ላይ የሚያቃጥለው የሆድ ስብን ነው። ታዲያ ለዚህ ስብ ክምችት ዋና ዋና ምክንያቶች ምንድን ናቸው? አንደኛ፣ ከፍተኛ የኮርቲሶል መጠን። ይህ የጭንቀት ሆርሞን ሲሆን በሰውነታችን ውስጥ መጠኑ ሲጨምር ስብን በሆድ አካባቢ እንዲከማች ቀጥተኛ ትዕዛዝ ያስተላልፋል። ሁለተኛ፣ ኢንሱሊን ሬዚስታንስ ወይም ኢንሱሊንን የመቋቋም አቅም ነው። ሴሎቻችን ለኢንሱሊን ትክክለኛ ምላሽ መስጠት ሲያቆሙ በደማችን ውስጥ ያለው ስኳር በቀጥታ ወደ ስብነት ይቀየራል። ሶስተኛው ደግሞ ስር የሰደደ መቆጣት ወይም ኢንፍላሜሽን ነው። ይሄኛው ደግሞ ሳናውቀው ሜታቦሊዝማችንን በማቀዝቀዝ ስብ የሚያቃጥሉ ሆርሞኖችን ስራ ያግዳል። ለዛም ነው ምንም ያህል ስፖርት ብንሰራ ለውጥ የማናገኘው። በእነዚህ ምክንያቶች ነው የማለዳ ልማዶች እጅግ ወሳኝ የሚሆኑት። ጠዋት ከእንቅልፋችሁ ስትነቁ ሰውነታችሁ ለስብ ማቃጠልም ሆነ ለማከማቸት እጅግ ዝግጁ በሆነበት ሰዓት ላይ ይገኛል። አብዛኞቻችን ሳናውቀው የተሳሳቱ ነገሮችን በማድረግ ስብ እንዲከማች እናደርጋለን። አሁን ግን ይህንን ሁሉ ነገር የሚቀይሩ 5 ድንቅ መጠጦችን አስተዋውቃችኋለሁ። በጣም ጥሩ ነገር ደግሞ ሁሉንም ቤታችን ኩሽና ውስጥ ተቀምጠው የምናገኛቸው መሆኑ ነው። በመጨረሻም በአጭር ጊዜ ውስጥ ለውጥ የምታገኙባቸውን 2 ተጨማሪ ወሳኝ መፍትሄዎችን እነግራችኋለሁ። ለዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ይህንን ቪዲዮ በምታዩበት ሰዓት ስንት ኪሎግራም ክብደት ላይ እንደሆናችሁ በኮሜንት ስር ጻፉልኝ። አሁን ቀጥታ ወደ መፍትሄዎቹ እንሄድ። ቁጥር 1፣ ለብ ያለ የሎሚ ውሃ ነው። ብዙዎቻችን የሎሚ ውሃን እንደ ተራ መጠጥ ወይም ለጣዕም ብቻ የምንወስደው ቢሆንም በተለይ የሆድ ስብን ለማቅለጥ ያለው ተፈጥሯዊ ኃይል ግን ወደር የለውም። ከእንቅልፋችሁ እንደነቃችሁ ወዲያውኑ የምትጠጡት 1 ብርጭቆ ለብ ያለ የሎሚ ውሃ ለሰውነታችሁ የሜታቦሊዝም ወይም የስብ ማቃጠል ስርዓት እንደ ትልቅ የመቀስቀሻ ደወል ሆኖ ያገለግላል። ሎሚ በውስጡ ከፍተኛ የቫይታሚን ሲ እና ፖሊፊኖል የተባሉ አንቲኦክሲደንቶችን የያዘ ሲሆን እነዚህ ንጥረ ነገሮች ዋነኛውን የስብ ማቀነባበሪያ ክፍላችንን ማለትም ጉበታችንን በከፍተኛ ሁኔታ ያነቃቁታል። ጉበታችን ሌሊቱን ሙሉ በሰውነታችን ውስጥ የተከማቹትን አላስፈላጊ መርዞችና የስብ ቅሪቶች አውጥቶ እንዲጥል መንገድ ይከፍትለታል። በተመሳሳይ ጊዜ ይህ ኃይለኛ መጠጥ የደም ስኳር መጠንን በማረጋጋት ረገድ የሚጫወተው ሚና ከፍተኛ ነው። ይህም ቀኑን ሙሉ ድንገት የሚመጣን ከልክ ያለፈ የረሃብ ስሜትና የጣፋጭ ፍላጎትን በከፍተኛ ሁኔታ ይቀንሳል። ይህ ደግሞ አዲስ የሆድ ስብ እንዳይከማች የሚያደርግ ትልቁ መከላከያ ጋሻ ነው። ይህንን መጠጥ እንዴት እናዘጋጃለን? 1 መካከለኛ ፍሬሽ ሎሚን ወስዳችሁ በደንብ ጠቡትና 2 ቦታ ክፈሉት። 1 ብርጭቆ ንጹህ ውሃ ለብ ባለ መጠን አሙቁት። ውሃው በጣም መፍላት የለበትም፣ ምክንያቱም የፈላ ውሃ በሎሚው ውስጥ ያለውን ጠቃሚ ቫይታሚን ሲ ሊያጠፈው ስለሚችል ነው። ግማሹን የሎሚ ጭማቂ ለብ ባለ ውሃ ውስጥ በደንብ ጭመቁት። የጨጓራ ህመም የሌለባችሁና የበለጠ ውጤት የምትፈልጉት ሰዎች ደግሞ ጥቂት የተፈጨ ዝንጅብል መጨመር ትችላላችሁ። ይህንን መጠጥ እንዴት እንጠቀመዋለን? በየቀኑ ጠዋት ከእንቅልፋችሁ እንደነቃችሁ ምንም አይነት ምግብ ሳትወስዱ በባዶ ሆድ ጠጡት። ይህንን ከጠጣችሁ በኋላ ቢያንስ ለ20 ወይም ለ30 ደቂቃዎች ያህል ቁርስም ሆነ ቡና ከመውሰድ ተቆጠቡ። ይህም መጠጡ በሰውነታችሁ ውስጥ ገብቶ የሜታቦሊዝም ስራውን በነፃነት እንዲያከናውን ጊዜ ይሰጠዋል። ሰውነታችሁ ላይ ለውጥ ማየት እስክትጀምሩ ድረስ በየቀኑ መውሰድ ይኖርባችኋል። ቁጥር 2 ላይ ያስቀመጥነው የአፕል ሳይደር ቬኔጋር ነው። የአፕል ሳይደር ቬኔጋር በተለይ በሆድ አካባቢ የሚከማቸውን አደገኛ ስብ ለማጥፋት እጅግ ውጤታማ የሆነ ተፈጥሯዊ መፍትሄ ነው። ይህ ፈሳሽ በሰውነታችን ውስጥ የኢንሱሊን መጠንን ዝቅ እንዲል በማድረግ ሰውነታችን ስብ ከመሰብሰብ ይልቅ እንዲያቃጥል ያነቃቀዋል። በተጨማሪም የደም ስኳር መጠንን በማረጋጋት ከተመገብን በኋላ ቶሎ እንዳይረበንና የመጥገብ ስሜት እንዲኖረን ያደርጋል። የአፕል ሳይደር ቬኔጋር የሚባለው ይህንን ይመስላል።
አዘገጃጀቱም አንድ የሻይ ማንኪያ ኦርጋኒክ የአፕል ሳይደር ቬኔጋር በአንድ ብርጭቆ ቀዝቃዛ ወይም ለብ ባለ ውሃ ውስጥ በመጨመር በደንብ መበጥበጥ። ቬኔጋሩ በጣም አሲዳማ ስለሆነ በጭራሽ ብቻውን መጠጣት የለባችሁም። ከዛም ይህንን ውህድ በየቀኑ ከቁርስና ከምሳ 15 ወይም 20 ደቂቃ ቀደም ብላችሁ ጠጡት። ይህ ቀላል ልምድ የምግብ መፈጨት ስርዓትን ከማሳለጡ ባለፈ ሰውነታችሁ ስብን የሚያከማችበትን መንገድ በመቀየር የሆዳችሁ ስፋት ቀስ በቀስ እንዲቀንስ ትልቅ እገዛ ያደርጋል። ቁጥር 3 አረንጓዴ ሻይ ነው። አረንጓዴ ሻይ ለጤና ያለው ጥቅም በብዙ ሳይንሳዊ ጥናቶች የተረጋገጠ ቢሆንም በተለይ የሆድ ስብን ለማጥፋት ያለው ሚና ግን እጅግ የጎላ ነው። አረንጓዴ ሻይ በውስጡ ካቲቺን የተባሉ ኃይለኛ አንቲኦክሲደንቶችን ይዟል። እነዚህ ንጥረ ነገሮች በሰውነቱ ውስጥ ያለው የስብ ማጥፊያ መሳሪያ በከፍተኛ ፍጥነት እንዲሰራ ያደርጋሉ። አረንጓዴ ሻይ ልዩ የሚያደርገው ደግሞ ቴርሞጄኒክ የሆነ ባህሪ ስላለው ነው። ይህም ማለት ሰውነቱ ዝም ብሎ በተቀመጠበት ወይም እረፍት ላይ ባለበት ሰዓት እንኳ ተጨማሪ ኃይልና ስብ እንዲያቃጥል ያነቃቀዋል። በተጨማሪም በሆድ አካባቢ የሚፈጠርን መቆጣት ወይም ኢንፍላሜሽን በመቀነስ እንዲሁም አላስፈላጊ የውሃ ክምችትን ወይም ዋተር ሪቴንሽን በማስወገድ የሆድዎ ቅርጽ ይበልጥ ጠፍጣፋና ማራኪ እንዲሆን ይረዳዎታል። ይህንን ሻይ እንዴት እናዘጋጃለን? ንጹህ ውሃ ካፈላችሁ በኋላ ለጥቂት ደቂቃዎች ያህል እንዲቀዘቅዝ ያድርጉት። በጣም የፈላ ውሃ የአረንጓዴ ሻይ ቅጠሎችን ጠቃሚ ንጥረ ነገር ሊያጠፋ ስለሚችል ለብ ያለ መሆኑ ይመረጣል። አንድ የአረንጓዴ ሻይ ከረጢት ወይም አንድ የሻይ ማንኪያ የሻይ ቅጠል በውሃ ውስጥ ጨምሩ። ከ3 እስከ 5 ደቂቃ ድረስ ዘብዝፈው ካቆዩት በኋላ ቅጠሉን አስወግዳችሁ ጠጡት። ለበለጠ ውጤት ደግሞ ጥቂት ሎሚ መጨመር ትችላላችሁ። ምክንያቱም ሎሚ በሻይ ውስጥ ያለውን ካቲችን ሰውነታችሁ በቀላሉ ለመምጠጥ እንዲረዳው ስለሚያደርግ ነው። አጠቃቀሙ እስካላችሁኝ ለተሻለ ውጤት በቀን ከ2 እስከ 3 ስኒ አረንጓዴ ሻይ እንዲጠጡ ይመከራል። በተለይ ከምግብ በኋላ መጠጣት የምግብ መፈጨትን ከማሳለጡም በላይ ሰውነታችሁ ከምግቡ የሚያገኘውን ስብ እንዳያከማች ይረዳዋል። ምሽት ላይ ከወሰዱት እንቅልፍ ሊነሳ ስለሚችል ከምኝታ ከ4 ሰዓት በፊት ቢጠጣ ይመረጣል። ቁጥር 4 ላይ የምናገኘው ደግሞ ዝንጅብል ነው። ዝንጅብል በኩሽናችን ውስጥ ከምናገኛቸው ቅመሞች ሁሉ ለስብ ማቃጠል ሂደት እጅግ ተመራጭና ኃይለኛ ተፈጥሯዊ መድኃኒት ነው። ዝንጅብል በውስጡ ጅንጅሮል የተባለ ንቁ ንጥረ ነገር የያዘ ሲሆን ይህም በሰውነታችን ውስጥ የሙቀት መጠንን በትንሹ በመጨመር ስብ በቀላሉ እንዲቃጠል ያደርጋል። ዝንጅብል ልዩ የሚያደርገው በሆዳችን ውስጥ የሚፈጠርን ጋዝና መነፋትን በአጭር ጊዜ ውስጥ የማስወገድ ብቃቱ ነው። ብዙ ጊዜ የሆዳችን መጠን ትልቅ ሆኖ የሚታየው በስብ ክምችት ብቻ ሳይሆን በምግብ አለመፈጨት ምክንያት በሚፈጠር እብጠት ጭምር ነው። ዝንጅብል ይህንን እብጠት በማከም የሆድዎ ቅርጽ ወዲያውኑ እንዲቀልና እንዲላላ ያደርጓል። በተጨማሪም በደም ዝውውር ላይ ያለውን መቆጣት በመቀነስ ግትር የሆነውን የሆድ ስብ ለማጥፋት ምቹ ሁኔታን ይፈጥራል። አዘገጃጀቱም አንድ መካከለኛ የዝንጅብል ስር በንጽህና ይላጡትና በደቃቁ ይክተፉት ወይም ይፍጩት። ከዚያም ዝንጅብሉን በአንድ ሲኒ የተፈላ ውሃ ውስጥ ይጨምሩት። ሻዩ ለ10 ደቂቃ ያህል በደንብ እንዲዋሃድ ካደረጋችሁ በኋላ አጥልለው በትኩሱ ይጠጡት። ይህንን የዝንጅብል ሻይ በቀን 2 ጊዜ በተለይም ጠዋት በባዶ ሆድ ወይም ከምግብ በኋላ መጠጣት ትልቅ ለውጥ ያመጣል። ሆዳችሁ በጣም የተነፋ በሚመስልበት ጊዜ ወዲያውኑ ይህንን መጠጥ ብትወስዱ በአጭር ደቂቃዎች ውስጥ የሆድ መነፋት ይጠፋል። ቁጥር 5 የተልባ ፍሬ ነው። የተልባ ፍሬ በውስጡ በያዘው ከፍተኛ የፋይበር መጠን ምክንያት የሆድ ስብን ለማጥፋት ወደር የማይገኝለት ተፈጥሯዊ መፍትሄ ነው። ተልባ በሆድ ውስጥ በሚገባበት ጊዜ የመለዝለዝ ባህሪ ስላለው በጨጓራ ውስጥ ለረጅም ሰዓት የመጥገብ ስሜት እንዲሰማ ያደርጋል። ይህ ደግሞ በምግብ መካከል የሚመጣን አላስፈላጊ የምግብ ፍላጎት በመክታት የሆድ ስፋት እንዲቀንስ ይረዳል። በተጨማሪም የተልባ ፍሬ በምግብ መፈጨት ሂደት ውስጥ የሚገኙ አላስፈላጊ ስቦችና ስኳርን ሰብስቦ በማውጣት ሰውነታችን እንዳይመጣቸውና እንዳያከማቻቸው ያግዳል። ይህም በተለይ በሆድ አካባቢ የሚከማቸውን ስብ ለማስወገድ እጅግ ወሳኝ ነው። አዘገጃጀቱም የተልባ ፍሬውን ሙሉ በሙሉ ከመጠቀም ይልቅ በትንሹ ፈጭተው ቢጠቀሙት ይመረጣል። ምክንያቱም ሰውነታችሁ በውስጡ ያለውን ጠቃሚ ንጥረ ነገር በቀላሉ እንዲያገኝ ይረዳዋል። አንድ የሾርባ ማንኪያ የተፈጨ ተልባ በአንድ ብርጭቆ ውሃ ውስጥ በመበጥበጥ ወይም ከእርጎ ጋር በመቀላቀል ማዘጋጀት ትችላላችሁ። አጠቃቀሙም በቀን 1 ጊዜ መጠቀሙ በቂ ነው። በተለይ ጠዋት ላይ ቢወስዱት ቀኑን ሙሉ የምግብ ፍላጎት ለመቆጣጠርና የሰውነት የቆሻሻ ማስወገድ ሂደት እንዲፋጠን ይረዳል። እዚህ ጋር አንድ ማሳሰቢያ አለኝ። ተልባ በሆድ ውስጥ ውሃ የመምጠጥ ባህሪ ስላለው ይህንን ልማድ በሚጀምሩበት ወቅት በቀን ውስጥ በቂ ውሃ መጠጣትዎን እንዳይዘነጉ። ከነዚህ 5 መጠጦች በተጨማሪ ለቦርጭ ወይም ለሆዳችሁ ስብ ማጥፊያ እጅግ ኃይለኛ የሚባሉትን 2 መፍትሄዎችን ልንገራችሁ። የመጀመሪያው ጨው መቀነስና የፖታሺየም አጠቃቀም ነው። ብዙ ጊዜ የሆዳችን መጠን ትልቅ ሆኖ የሚታየው በስብ ክምችት ብቻ ሳይሆን በሰውነታችን ውስጥ በሚከማች አላስፈላጊ የውሃ መጠን ወይም ዋተር ሪቴንሽን ምክንያት ነው። ለዚህ ደግሞ ዋነኛው ተጠያቂ ከመጠን በላይ የምንጠቀመው ጨው ነው። ጨው ውሃን በሰውነት ውስጥ በተለይም በሆድ አካባቢ የማሰር ባህሪ አለው።
ይህንን ለማመጣጠን ደግሞ በፖታሲየም የበለጸጉ ምግቦችን መጠቀም ወሳኝ ነው። ፖታሲየም በሰውነታችን ውስጥ ያለውን የፈሳሽ መጠን በማመጣጠን የተከማቸውን ትርፍ ውሃ ጠርጎ እንዲወጣ ይረዳል። አጠቃቀሙም በምግባችሁ ውስጥ ያለውን የጨው መጠን በከፍተኛ ሁኔታ ቀንሱ። በምትኩ እንደ ሙዝ፣ አቮካዶና ቆስጣ ያሉ በፖታሲየም የበለጸጉ ምግቦችን በየቀኑ በምትመገቧቸው ምግቦች ውስጥ አካቱ። እነዚህን ምግቦች በተለይ በቁርስ ወይም በምሳ ሰዓት መጠቀም የሰውነታችሁን የሜታቦሊዝም ሚዛን ለመጠበቅና የሆድ መነፋትን ለማስወገድ ይረዳል። ሁለተኛው ደግሞ በቂ እንቅልፍ ማግኘት ነው። እንቅልፍ ማጣት ለሆድ ስብ መከማቸት ዋነኛውና ትልቁ ምክንያት እንደሆነ ብዙዎቻችን አንረዳውም። በቂ እንቅልፍ በማናገኝበት ጊዜ ሰውነታችን ኮርቲሶል የተባለውን የጭንቀት ሆርሞን በከፍተኛ መጠን ማምረት ይጀምራል። ይህ ሆርሞን ደግሞ ሰውነታችን ስብን በተለየ ሁኔታ በሆድ አካባቢ ብቻ እንዲያከማች ቀጥተኛ ትዕዛዝ ያስተላልፋል። ስለዚህ ምንም ያህል ብንጠነቀቅ በቂ ረፍት ከሌለን የሆድ ስብን ለማጥፋት እጅግ አስቸጋሪ ይሆንብናል። ሰውነቶ በደንብ ሲያርፍና ከጭንቀት ነፃ ሲሆን ያለምንም ስፖርታዊ እንቅስቃሴ እንኳ ስብ የማቃጠል ብቃቱ በከፍተኛ ሁኔታ ይጨምራል። ስለዚህ በየቀኑ ካለዎት ልማድ ላይ አንድ ተጨማሪ የእንቅልፍ ሰዓት መጨመር ብቻ ይህንን ጎጂ የሆርሞን ስርዓት ለመስበር ይረዳል። ለተሻለ ውጤት ከመተኛትዎ በፊት ስልክ ወይም ኮምፒውተር ከመጠቀም ይቆጠቡ። ይህም ጥራት ያለውና ጥልቅ እንቅልፍ እንዲተኙ ይረዳዎታል። በቀን ቢያንስ ከ7 እስከ 8 ሰዓት መተኛትዎን ያረጋግጡ። እነዚህን 7 ቀላል ግን ውጤታማ የቤት ውስጥ መፍትሄዎች በዕለት ተዕለት ሕይወታችሁ ውስጥ በማካተት ያለምንም አድካሚ ስፖርት በሆዳችሁ ላይ የሚታይ ለውጥ ማምጣት ይችላሉ። ከዚህ በተጨማሪ ያለምንም ከባድ ስፖርት ጠዋት ወክ በማድረግ ብቻ ስብን እንዴት ማቅለጥ እንደሚቻል ለማወቅ ከቀናቶች በፊት የሰራሁት ቪዲዮ ስላለ ኔክስት ብላችሁ መመልከት ትችላላችሁ። የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ያድርጉ። ጤና ይስጣችሁ። ቻው።